ውስጣችሁ ባዶ ነገር አለ። ውስጣችሁ ባዶ ቦታ አለ። ህመም አይደለም፣ ከዚያ የጠለቀ ነገር ነው። የልባችሁ ስብራት ከመከሰቱ ያ መጥፎ ዓመት ከመምጣቱና የማትወዱትን ሥራ ከመጀመራችሁ በፊትም እዚያው በልባችሁ ነበረ። ልጅ ሳላችሁ በመስኮት በዝምታ ወደ ውጭ ትኩር ብላችሁ እያያችሁ ምን እንደሆነ ባታውቁትም እንኳ የሆነ ነገር እንደጎደላችሁ ይሰማችሁ በነበረበት ወቅትም እዚያ ነበረ። ብዙ ሰዎች ያንን ባዶ ቦታ በተሳሳተ መንገድ ለመሙላት እየሞከሩ መላ ሕይወታቸውን ያሳልፋሉ። ሕይወታቸው ወዴት እየሄደ እንደሆነ ሳያውቁ ስልክ ላይ ያለማቋረጥ ስክሮል በማድረግ ፊልምም ሆነ ሌላ ነገር ከመጠን በላይ በማየት በገበያ ወይም ሾፒንግ ወይም ሁልጊዜ ቢዚ በመሆን ይመግቡታል። ለጥቂት ጊዜ እነዚህ ነገሮች አእምሮን ስለሚያደነዝዙ የተሻለ ስሜት እንዲሰማቸው ያደርጋቸዋል። ነገር ግን ባዶ ቦታው አሁንም እዚያው አለ፣ አልተሞላም። ለተወሰነ ጊዜ ተሸፈነ እንጂ። ብዙ ሰዎች ፈጽሞ የማይነግሯችሁ ነገር ቢኖር ይህ ነው። ያ የባዶነት ስሜት በእናንተ ላይ ያለ ችግር አይደለም። ትኩረታችሁ የሚገባው አንድ አስፈላጊ ነገር እንዳለ የሚያሳይ ምልክት ነው። እንስሳት የሚኖሩት በደመ ነፍስ ነው። ተኩላ ጠዋት ከእንቅልፉ ሲነቃ የሕይወቴ ዓላማ ምንድን ነው ብሎ አይጠይቅም። ያድናል፣ ይተርፋል፣ ይኖራል። የተፈጠረው ለዚህ ነው። ምርጫ የለውም። እኛ ግን ምርጫ አለን። እናም ያ ምርጫ ስላለን ነው ከሌሎች ሕይወት ካላቸው ፍጥረታት ሁሉ በተለየ መንገድ የጠፋን የመምሰል ስሜት ሊሰማን የሚችለው። አእምሮአችሁ በዚህ በሚታወቀው አጽናፈ ዓለም ውስጥ ካሉ ውስብስብ ማሽኖች ሁሉ የላቀው ነው። የተፈጠረውም ወደ አንድ ግብ እንዲያነጣጥር ተደርጎ ነው። ማረፊያ ወይም መድረሻ ግብ ካልሰጣችሁት ዝም አይልም፣ ፍለጋ ይጀምራል እንጂ። የሚያገኘውን ነገር እናንተ ካልመረጣችሁለት ደግሞ እሱ ራሱ ይመርጥላችኋል። አብዛኛውን ጊዜ የሚመርጠውም የሚያደነዝዛችሁን ነገር ነው። እናንተ ሰነፍ አይደላችሁም፣ የተሰበራችሁም አይደላችሁም። አቅጣጫ የለሽ ናችሁ እንጂ። አቅጣጫ የሌለው ሕይወት ደግሞ ልክ አሁን እየኖራችሁት ያለውን ሕይወት ይመስላል። ዓለም ማን መሆን እንዳለባችሁ ከመንገሯ በፊት አስቀድሞ ማን እንደሆናችሁ የሚያውቅ አንድ የእናንተ ክፍል ነበረ። ወደ ኋላ አስቡ፣ ወደ ኋላ አስቡ። ሌሎች እንድትሆኑ ወደ ፈለጉት ሰው ሳይሆን ማንም ሰው ሳይፈርድባችሁ በፊት ወደ ነበራችሁ ልጅነታችሁ። ማንም ሳይነግራችሁ ለሰዓታት በደስታ ታደርጉት የነበረው ነገር ምን ነበር? ጊዜያችሁንስ እንድታባክኑ ያደረጋችሁስ ምን ነበር? ያ እንዲሁ የልጅነት የትርፍ ጊዜ ማሳለፊያ ብቻ አልነበረም፣ ፍንጭ እንጂ። ነገር ግን በዓመታት ሂደት ውስጥ በሌሎች ሰዎች ፍላጎት፣ አስተያየትና ማን መሆን አለባችሁ በሚሉ የሐሳብ ክምሮች ስር ተቀበረ። አቅጣጫችሁን ማግኘት አዲስ ነገር መፍጠር አይደለም፣ እውነተኛውን ማንነታችሁን ፈልጎ ማግኘት እንጂ። ወላጆቻችሁ ከፈለጉት ነገር አልፋችሁ ለጓደኞቻችሁ ማራኪና አስደናቂ መስሎ ከታየው ነገር ተሻግራችሁ በ20ኛው ዓመታችሁ ታዋቂና ወቅታዊ ከነበረው ነገር ወይም ትሬንድ ሁሉ ጀርባ አልፋችሁ መቆፈር አለባችሁ። ከዚህ ሁሉ በታች እውነተኛው እናንተ አላችሁ። አንዳንዶች ይህን ጥሪ ይሉታል። ፈለጋችሁትን ስም ስጡት። እሱን ስታገኙት ህልምን እንደ ማሳደድ አይሰማችሁም። ይልቅ እንደ ትዝታ የሚሰማችሁ ብቸኛው ነገር እሱ ነው። አብዛኞቹ ሰዎች ግን ፈጽሞ አይቆፍሩም። ከዚህ ይልቅ ሁኔታውን መውቀስ ይቀላቸዋል። ትንሽ ሊያስፈራችሁ የሚገባው ክፍል ይህ ነው። ምክንያቱም ፍርሃት በአግባቡ ጥቅም ላይ ሲውል ነዳጅ ነው። ነገሮች ግልጽ እስኪሆንላችሁ ድረስ ጊዜ አይጠብቃችሁም። በራሳችሁ ምቾትና ጊዜ ራሳችሁን እስክትፈልጉ ድረስ የ20ዎቹ ዕድሜያችሁ አይቆምም። ካለፉት ዓመታታችሁ ሁሉ በበለጠ ፍጥነት ይነጉዳል። አንድ ቀን ዞር ስትሉ በሰፊው ተከፍቶ የነበረው በር ገርበብ ብሎ ብቻ ታገኙታላችሁ። ይህ የታሰበው ሊያደቃችሁ ሳይሆን ሊያነቃችሁ ነው። ስኬታማ የሆኑት ሰዎች ነገሮች ሁሉ እርግጠኛ እስኪሆኑ ድረስ የጠበቁት አይደሉም። በውድቀት፣ በኃላፊነት ወይም ሊፈርስ በሚችል ነገር ላይ ስማቸውን በማስቀመጥ ፍርሃት እየተሰማቸውም ቢሆን መራመዳቸውን የቀጠሉ ናቸው። ነገሮችን የምታስተላልፉበት እያንዳንዱ ዓመት ለዓላማችሁ ልትሰጡት የሚገባችሁን ጊዜ ለምቾታችሁ አሳልፋችሁ የሰጣችሁበት ዓመት ነው። መቸኮል ማለት ጭንቀት ማለት አይደለም። መቸኮል ማለት ለቀራችሁ ጊዜ የምታሳዩት ክብር ነው። ነገር ግን ይህንን እየሰማችሁ ያላችሁ እያንዳንዳችሁ አሁን በ20ዎቹ ዕድሜያችሁ ውስጥ አይደላችሁም። እናም ለእናንተ ህመሙ
ከመደናገጥ ስሜት ያለፈ ነገር ነው። ከዚያ ይልቅ የሚሰማችሁ የጸጸት ስሜት ነው። ይህም 2 አስርተ ዓመታትን ያሳለፋችሁት ፈጽሞ የእናንተ ባልሆነ አቅጣጫ እየተጓዛችሁ እንደሆነ የሚሰማችሁ ስሜት ነው። አሁን ደግሞ ወደ ኋላ መመለሻውን መንገድ መፈለጉ ይቅርና በእሱ ላይ መጓዙ ራሱ የማይቻል ይመስላል። ስለዚያ የዕድሜ ክልል ማንም የማይነግራችሁ እውነታ ይህ ነው። አዎ አሁን ነገሩ ከበድ ይላል። በለመዳችሁት የህይወት ዘይቤ ውስጥ ጠንክራችሁ ተቀምጣችኋል። የምታጡት ነገር ስለሚበዛም አደጋዎቹ የበለጠ የከበዱ ይመስላሉ። ነገር ግን በ22 ዓመታችሁ ያልነበራችሁ አሁን በእናንተ ዘንድ ያለ አንድ ነገር አለ። እሱም በውጣ ውረድ ውስጥ አልፋችሁ በእርግጥ መኖራችሁ ነው። ባልመረጣችኋቸው ነገሮች ውስጥ አልፋችሁ ጠንክራችኋል። መከራና ስቃይ ምን እንደሚመስል በንድፈ ሐሳብ ሳይሆን በአጥንታችሁ ውስጥ ታውቁታላችሁ። በሂደት ውስጥ ጠቃሚ ክህሎቶችን አካብታችኋል። ይህ ቀላል ነገር አይደለም፣ ትልቅ ትጥቅ ነው። ትልቁ አሳዛኝ ነገር ዕድሜያችሁ 40 ሆኖ ከዓላማችሁ መውጣታችሁ አይደለም፣ ከአቅጣጫችሁ ወጥታችሁ ሳላችሁ መስመራችሁን ለማስቀጠል ፈቃደኛ አለመሆናችሁ ነው። ቀጣዮቹን 20 ዓመታትም ልክ እንደ ባለፉት 20 ዓመታት እያሳለፋችሁ በዝምታ ዓለምን፣ ወላጆቻችሁን፣ ኢኮኖሚውንና አሁንም የሆነ ነገር መለወጥ የሚችለውን ብቸኛ ሰው ትታችሁ ሌላውን ሁሉ እየወቀሳችሁ መኖራችሁ ነው። ምክንያቱም ከላይ ከሚታየው ነገር በስተጀርባ በእርግጥ እየሆነ ያለው ይህ ነው። በዓለም ላይ ካሉ እጅግ ኃያላን አእምሮች አንዱ በእናንተ ዘንድ እያለ ነገር ግን ለአእምሮአችሁ ምንም አይነት ትርጉም ያለው ሥራ አልሰጣችሁትም። ያ ደግሞ እንደ መሰላቸት ብቻ አይሰማችሁም፣ እንደ ሐዘን፣ ባዶነት ወይም ብስጭት እንጂ። ይህ የተከሰተበትን ምክንያት ከመረዳታችሁ በፊት ለእነዚህ ስሜቶች 100 የተለያዩ ምክንያቶችን ለመፈለግ ትሞክራላችሁ። የተፈጠራችሁት ግን ወደ አንድ ግብ እንድታነጣጥሩ ተደርጎ ነው። ላለፉት 20 ዓመታት ግን ራሳችሁን ጨምሮ ማንም ሰው ወደ ራሳችሁ አቅጣጫ አልመራችሁም። መፍትሄው ታዲያ ማራኪ አይደለም። በአንድ ጀንበር ሁሉንም ነገር የሚቀይር አንድ ነጠላ ውሳኔም አይደለም። 2 ሰዓት ብቻ ነው። ዛሬ ማታ በአሁኑ ሰዓት ጊዜያችሁን ከተቆጣጠረውና አእምሯችሁን ከሚያደነዝዘው ልማዳችሁ ላይ ቀንሳችሁ የምትወስዷት 2 ሰዓት ለዓመታት በዝምታ ወደሚጠራችሁ አቅጣጫ በእርግጥ ምርምር ማድረግ ለመጀመሪያ የምትሰጧት 2 ሰዓት ምናልባት ትምህርት ሊሆን ይችላል፣ ወይም ደግሞ ጠቃሚና ተግባራዊ አይደለም በሚል ምክንያት በ20 ዓመታችሁ የተዋችሁት ክህሎት ሊሆን ይችላል። ከ5 ዓመት በኋላ የምትደርሱበት ምልክት አስቀምጡ። 5 ዓመት አስማታዊ ስለሆነ ሳይሆን የቱንም ያህል የራቀ ቢሆንም እንኳ ግብ ማኖራችሁ የዛሬውን ቀን ስሜት ስለሚቀይረው ነው። 40 በመሆናችሁ በጣም አልረፈደም። 40 ማለት ትንሽ ዘግየት ማለት ነው። ዘግይቶ መጀመር ደግሞ ፈጽሞ ካለመጀመር ጋር ሲነጻጸር በማይለካ መልኩ እጅግ የተሻለ ነው። ወደ ዓላማችሁ የምትደርሱት በማሰብ ብቻ አይደለም። ዋጋ ከፍላችሁና ደክማችሁ እየደማችሁ ነው የምትደርሱበት። ከመጀመራችሁ በፊት አቅዱ። ሙሉ መስሎ እስኪታያችሁ ድረስ መጠባበቁን አቁሙ። ፈጽሞ ሙሉ ሊሆን አይችልም። የምታደንቋቸው ሰዎች ከመንቀሳቀሳቸው በፊት የ12 ዓመታት ግልጽ ራዕይ አልነበራቸውም። ያገኙት አንድ ትንሽ ዕድል ነበር። እሱንም በአግባቡ ሳይጠቀሙበት ቀርተው ወድቀው፣ ነገር ግን አብዛኞቹ ሰዎች በ10 ዓመታት ማቅማማት ውስጥ ከሚማሩት ይልቅ እነሱ በ90 ቀናት ውስጥ የተሻለ ነገር ስለተማሩ ነው። ውድቀት ከጉዟችሁ ተቃራኒ የሆነ ነገር አይደለም። የጉዟችሁ መልክና ቀለሙ ነው። ከመተግበር ይልቅ ማቀድን ለምን እንደምትወዱ ራሳችሁን በታማኝነት ጠይቁ። አብዛኛውን ጊዜ ምክንያቱ መተግበር አደጋ ስላለው ነው። ከተሳካላችሁ ሰዎች ከእናንተ የበለጠ ነገር ይጠብቃሉ። ትልቅ ኃላፊነት ይኖራችኋል። ልትጠብቁት የሚገባ እውነተኛ ነገር ይኖራችኋል። ነገር ግን ፈጽሞ ካልሞከራችሁ ሁልጊዜም ወላጆቻችሁን፣ ትምህርታችሁን፣ ያላችሁበትን ሁኔታ ወይም ያለፈ ታሪካችሁን መውቀስ ትችላላችሁ። ያ የበለጠ አስተማማኝና ሰላማዊ ይመስላል። እናም ብዙ ሰዎች በእርግጥ ምን ማድረግ እንደሚችሉ እያወቁ ግን በመፍራት ሳይገነዘቡ ይህንን የምቾት ግን የውድቀት መንገድ ይመርጣሉ። ስለዚህ ላለፉት ወራት ስታስቡት የነበረ ነገር ካለ ነገውኑ ጀምሩት። ቢበላሽም በሰዎች ፊት ቢሆንም ፍጹም ባይሆንም እንኳ ዝም ብላችሁ ጀምሩት።
የማይሳካም ከሆነ አይሳካ። ከዚያ ስኬት ማጣት የምትቀስሙት ትምህርት ፈጽሞ ካለመሞከር ከምታገኙት የውሸት ሰላምና ደህንነት በብዙ እጥፍ ይበልጣል። ዓለም ምን ያህል ጥንቁቅ እንደነበራችሁ አያስታውስም። ሁሉም ሰው ለመጀመር ገና እየወሰነና እያመነታ በነበረበት ወቅት እናንተ ምን እንደገነባችሁ እንጂ የሚያስታውሰው። የሆነ ጊዜ ላይ በዙሪያችሁ ያለው ሁከት፣ ጫጫታ መቆም አለበት። ሌላው ሰው ሁሉ ምን እያደረገ፣ ምን እያለ፣ ምን እየሆነ እንዳለ የሚነግራችሁ ያ የውጭ ጫጫታ ጸጥ ማለት አለበት። እናም ብቻችሁን ተቀምጣችሁ ይህንን ጥያቄ ራሳችሁን መጋፈጥ ይኖርባችኋል። በእርግጥ የኔ የሆነው ነገር ምንድን ነው የሚለውን። ሰዎች የሚያስደንቀውን ነገር አይደለም፣ አስተማማኝና ደህንነቱ የተጠበቀውንም አይደለም፣ የእናንተ የሆነውን ነገር ብቻ። በውስጣችሁ ያለው የባዶነት ወይም ክፍተት ፈጽሞ ቅጣት አልነበረም። ወደሆነ አቅጣጫ እንድታነጣጥሩት እስክትወስኑ ድረስ የባዶነት መርፌ እንደሌለው ኮምፓስ አቅጣጫ ጠቋሚ ነበረ። ያንን ባዶነት ወደ አንድ ግብ ያነጣጠራችሁት ዕለት ግን ያ ክፍተት ልታደነዝዙት የምትሹት ነገር መሆን ያቆምና ጉልበትና ነዳጅ የሚሆናችሁ ነገር መሆን ይጀምራል። ዘሩ አስቀድሞ በእጃችሁ ላይ አለ። መናገር ከመቻላችሁ በፊት ጀምሮ እዚያው ነበረ። አሁን የቀረው ብቸኛው ጥያቄ ቆፍራችሁ ያንን ዘር ታወጡታላችሁ ወይስ ያንን ባዶ ጉድጓድ በሌላ ነገር መመገባችሁን ትቀጥላላችሁ የሚለው ነው።